ሉሲ ቀስ በቀስ በአባቷ መሸማቀቅ ትጀምራለች። ሳም ለልደቷ ድንገተኛ ፓርቲ ያዘጋጅላትና ጓደኞቿን ይጠራል። ኮነርና አባቱን ጨምሮ ሉሲን እየጠበቁ እያለ ከህፃናትና ከቤተሰብ አገልግሎት መምሪያ ማርጋሬት ካልግሮቭ ወደ እነሱ ትመጣለች። ሳም ከኮነር ጋር ክርክር ውስጥ ይገባል። ነገር ግን ኮነር አባቱ በንዴት ሳምን ከልጁ ሲገፋት ጉዳዩ ወደ አካላዊ ግጭት ይደርሳል። ኮነር ሉሲ ለጓደኞቿ ሁላ እንዲህ ብላ እንደተናገረች በድንገት ይናገራል። ያሳደጋት አባቷ እንደሆነና ሳም እውነተኛ አባቷ እንዳልሆነ። ከዚያም በኋላ የተከሰተውን ግርግርና ሳም ኮነርን ያናገረበትን መንገድ ስታይ ማርጋሬት ሉሲ ከእንግዲህ በኋላ ከሳም ጋር ደህንነቷ አይጠበቅም ብላ ትወስናለች። ሉሲንም ወደ ራሷ ትወስዳታለች እና ለሳም ከዚህ በኋላ ያለ ማንኛውም ውይይት ከፍርድ ቤት ዳኛ ጋር መነጋገር እንዳለባቸው ታሳውቃቸዋለች። ዳኛውም ከዚህ በኋላ ሳም ሉሲን በሳምንት 2 ጊዜ ለ2 ሰዓት ብቻ እንዲገናኝ ይፈቅድለታል። እስከሚቀጥለው የፍርድ ክስ ድረስ ሳም በጣም ይጎዳልና መበሳጨት ይጀምራል። ሉሲን ከሱ ጋር ወደ ቤት እንዲወስድ ይጠይቃል፣ ግን ማንም አልሰማውም። ከዚያም እንዲወጣ ይነገረዋል። ጓደኞቹ ለራሱ ጠበቃ ማግኘት እንዳለበት ይመክሩታል።